ዲያቆን ዘማርያምና መምህር መርጌታ ጽጌ ስጦታው ሁለቱ ብቻ ነው የሚያወሩት። ስለዚህ በመሃል መርጌታ ጽጌ ስጦታው ልታግዙ የምትፈልጉ ሰዎች ማገዝ አትችሉም። ዲያቆን ዘማርያምን ማገዝ የምትፈልጉ ሰዎች ማገዝ አይቻልም። ሁለቱ ናቸው የሚያወሩት ማለት ነው። እና ቢጥመንም ባይጥመንም እኔ አሁን ለምሳሌ የራሴ ሐሳብ አለኝ፣ ግን የኔን ሐሳብ አልናገርም። ለምን? ሁለቱ ናቸው እያወሩ ያሉት። ስለዚህ ጣልቃ ለመግባት በገድላት ጉዳይ አንስተዋል መርጌታ ጽጌ ስጦታው ለምን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወጡ የሚለውን የወንድማችን የተመስገን የጌታ ልጅን ጥያቄ እሳቸው ምን ብለው መለሱ? ከገድላት አንጻር የተጨመሩ ነገሮች ስላሉ ብለው ማብራሪያ ሰጥተዋል። አሁን መቀጠል ይቻላል ስላሉ ለዲያቆን ዘማርያም 5 ደቂቃ ለእሳቸው 5 ደቂቃ እየሰጠን ወደ ውይይቱ እንሄዳለን ማለት ነው። መነሻዎትን መርጌታ ጽጌ ስጦታው በገድላት ጉዳይ ላይ አሁን ማውራት ይችላሉ። ለእርሶ አሁን ልክ ሻርፕ 5 ሰዓት ሆኗል። 5 ሰዓት ከ05 ያቆማሉ። በገድላት ዙሪያ መናገር ይችላሉ ቅድም ያወሩትን። እሺ፣ አመሰግናለሁ። እንግዲህ መጀመሪያ ከመነሻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገድላት መጻሕፍት ላይ መዳን እንዳለ አድርጋ ስለምታምን በጣም የበከተ አስተምሮ በገድላት ውስጥ ስላለ እነዚህ መጻሕፍቶች መታረም አለባቸው ብለን ካቀረብናቸው መጻሕፍቶች ዝርዝር ውስጥ አንዱ ይሄ መጽሐፍ በትልቁ ካደረከው ይሄንን መጽሐፍ ማሳየት ይችላለሁ። መቼ ዓመተ ምህረት የት እንደታተመ የማን የፓትርያርክ ፎቶም እንዳለበት ማሳየት ይችላለሁ። ይሄ መጽሐፈ ዚቆ መዝሙር ነው። ይሄንን ጴንጤም አያውቀውም፣ ማንም ካቶሊክ አያውቀውም፣ ማንም አያውቀውም። እኛም ከቤተ ክርስቲያኒቱ የምንገዛው እንጂ እኛ ራሳችን ይሄን መጽሐፍ አላሳተምንም፣ ልናሳትምም አንችልም። የታተመበት ዓመተ ምህረት ላነበበውና አሳያችኋለሁ። ታህት መዝንቱ መጽሐፈ ዚቆ መዝሙር በሳልሳይ በሰለስቱ ዓመተ ፓትርያርክናሁ ለብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አሳታሚ ትንሣኤ ዘጉባኤ ማሳተሚያ ድርጅት አዲስ አበባ 1987 ዓመተ ምህረት ይላል። የአቡነ ጳውሎስ ፎቶ እዚህ አለ። ይሄ መጽሐፍ እንዳልኋችሁ ሰንበት ተማሪዎችን አይመጥንም። ኢብን ቀሳውስትና ዲያቆናቱን እንኳን አይመጥንም። የመርጌቶች መጽሐፍ ነው። መርጌቶች በክብረ በዓል በንግስ በዓል የሚያዝየሙት ብቸኛ መጽሐፍ ነው። ይሄ መጽሐፍ ዚቅ ዘየካቲት ኪዳነ ምህረት 144 ገጽ ላይ እንዲህ የሚል ቃል አለው። አሳያችኋለሁ ካስፈለገ። ኑ ንስግድ ወንግነላቲ ለመድኃኒትነ ለማርያም ድንግል ለዘገብረት ብርሃናተ አበይተ ባሕቲታ። ለድንግል ማርያም ብቻዋን ታላላቅ ብርሃናትን ለፈጠረች ለዘገብረት ብርሃናተ አበይተ ባሕቲታ፣ ብቻዋን ታላላቅ ብርሃናትን ለፈጠረች ለእመቤታችን ለድንግል ማርያም ኑ እንስገድላት ለእርሷም እንገዛ ይላል። በተመሳሳይ እዚሁ መጽሐፈ ዚቅ ላይ ዘመርቆሬዎስ የዚህ መጽሐፍ ወይም የዜማ መምህር ካለ ይግባ፣ አይክድም። የለም ካለኝ እኔ ሶፊ መድረክ ቅጠርና አዲስ አበባ የሆነ ቦታ ላይ እኔም ይሄን መጽሐፍ ይዤ ቀርባለሁ። የለም የሚለውን መጽሐፍ ደግሞ ያቅርቡና በሊቃውንት መካከል መነጋገር እንችላለን። እርግጠኛ ነኝ ቅዱስ መርቆሬዎስ ላይ ንዜኑ ዘመርቆሬዎስ ሂሩተ ትሕትና ወየዋሃተ ዘሰቀሎ ለሰማይ ከመቀመር ዘአሰርገዋ ለምድር በስነ ጽጌያት ተሰቅለ ዲበ ዕፅ በእንቲአነ። ኑ የመርቆሬዎስን ቸርነቱንና ምሕረቱን እንናገር። ሰማይን እንደ ዋልታ የሰቀለ ምድርን በአበቦች ያስጌጠ ለሰው ልጆች ቤዛ ሊሆን የተሰቀለ መርቆሬዎስ ይላል ይሄ መጽሐፍ።
የለም የሚለኝ ካለ መጽሐፉን ሄዶ ማየትና እንደገና በቀጠሮ መገናኘት እንችላለን። እኔ ይሄንን እንደና ሙያ እንደማስረጃ አቀረብኩኝ። በእያንዳንዱ ገድል ብጠቅስ ሁልቆ መሳፍርት የሌለው የቤተ ክርስቲያኒቱ ውድቀት የሆነ የሞት መንገድን የተሸከመ አለ። እኔ ገድል የሚባል አልቃወምም። ሲጀመር ጤናማ ገድልማ ሊኖር ግድ ነው። በመጽሐፍ ቅዱስ እኮ ገድል የሆኑ መጻሕፍቶች አሉ። የቅዱሳን አባቶችን ታሪክ የመዘገቡ መጻሕፍቶች እኮ አሉ። የቅዱሳት ሴቶችን የመዘገቡ እኮ መጻሕፍት በብሉይ ኪዳን አሉ። በአዲስ ኪዳንም እኮ አሉ እኮ ገድል ተብለው ሊመደሙ የሚችሉ። ነገር ግን ገድል ሲባል የክርስቶስን ቤዛነት በመጣስ ጸረ ክርስቶስ በመሆን ክርስቶስን ወደ ጎን ጥሎ እሱ የቤዛ መንገድ የሆነን ገድል ግን ራሱ ጻድቁም አያውቀውም፣ ጸሐፊው ያበላሸው ሊሆን ይችላል። እርግማን ነው የኛ ጥያቄ። በተለይ በዛሬው ውይይታችን የኔ ጥያቄ ድንግል ማርያምን ፈጣሪ አድርጓታል። የፈጣሪ እናት መሆኗንማ ሁሉም ክርስቲያን የሆነ ዓለም ያምናል። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ በፍጹም ሰውነት እንደወለደችው ከአብ ያለ እናት ቅድመ ዓለም ድህረ ዓለም ደግሞ ከመቤታችን ያለ አባት መወለዱን ማንም ያምናል። ክርስቲያን ነኝ የሚል የመጀመሪያው የክርስትና ትምህርቱ ይሄ ነው። ነገር ግን እመብርሃንን የጌታችንን የአምላካችንን እናት ፈጣሪዋን ወለደች በማለት ፋንታ እሷ ራሷ ፈጣሪ ናት፣ ሰማይና ምድርን ፈጥራለች፣ ታላላቅ ብርሃናትን ብቻዋን ፈጥራለች ብሎ ማለት ግን እርግማን ነው፣ ኑፋቄ ነው፣ ጣዖታዊ ልምምድ ነው። ድንግል ማርያምን ማክበር በዚህ መንገድ አይደለም። ብፁዕ ቅዱስ አቡነ ማትያስ ባለፈው ዝክረ ኒቅያ ስብሰባ ላይ እኮ አዋልድ መጻሕፍቶቻችን ላይ ችግር አለ፣ በሊቃውንት ጉባኤ ሳይታረሙ ማለት የለባቸውም ብለው ሰዓት ጨርሰዋል። ይቅርታ ዘማርያም መቀጠል ይችላሉ። እሺ እግዚአብሔር ያክብርልኝ። የኔንም በትልቁ ታደርግልኝ ደስ ይለኛል። አሁን እሳቸው ከገለጹት ነገር ላይ ያነሳው ጊዜ ከምገድል መጽሐፍ ቅዱስ ማስረጃው እናቅርብ። መጀመሪያ መጽሐፈ ዚቅ ወመዝሙር የሚለው ለዘገብረት ብርሃናተ ባህቲታ የሚለው ለዘገብረት ማለት ሲጀመር የፈጠረች ማለት ነው። ሲጀመር ቤተክርስቲያናችን ኢየሱስ ክርስቶስን ፈጣሪ ትላለች እንጂ ድንግል ማርያምን ፈጣሪ አትልም ብላም አታውቅ። ይሄን መስታወቁ ዘመስቀል ላይ በግልጽ ቤተክርስቲያን ቃል በቃል ለእሉ ክሌቱ ፍጡራን በማለት እመቤታችንን ፍጡር መስቀልንም ፍጡር በማለት ትታወቃለች። የተጠቀሙትን ጸያፍ ቃል እዚህ ጋር መጠቀም አልፈልግም። የበከተ ምናምን አንደኛ እንደ እድሜያችን መናገር አለብን። ጸያፍ ቃል ከአፋችን መውጣት የለብን። ማስረጃና ማስረጃ ብቻ ማቅረብ ነው። ለዘገብረት ማለት ገብረ ለሴት ሲሆን ደግሞ ገብረት ሲባል ፈጠረች ማለት ነው። ማሳያዎችን እናቅርብ ከመጽሐፍ ቅዱስ ማለት ነው። ያው ከመጣሽ ማርያም ታምጣሽ ብለን ማለት ነው። ለምሳሌ በመጽሐፍ ቅዱስ ላይ ገብረ የሚለው ቃል ለእግዚአብሔር በመፍጠር አንቀጽ ይነገራል። ለምሳሌ ራእይ ዮሐንስ ምዕራፍ 14 ቁጥር 7 ላይ እንመልከት። እንደዚህ የሚል ቃል ማለት ነው። በታላቅ ድምፅም የፍርዱም ሰዓት ደርሷልና እግዚአብሔርን ፍሩ ክብርም ስጡት ካለ በኋላ ሰማይና ምድርን ባህርንም የውሃንም ምንጮች ለሰራው ስገዱለት። አሁን ለሰራው የሚለው ቃል በግዙም እንደሚለው እዚህ ጋር ብንቀይረው በግዙ ኑሪ ነገር ለዘገብረ ይላል። ለእግዚአብሔር ሲሆን ለሰራው ማለት ለፈጠረው ማለት ነው። ምንም ጥያቄ የለውም። እዚህ ጋር ሰማይና ምድር ለፈጠረው ለዘገብረ ይላል። ለዘገብረ ማለት ግን በሙሉ ግን በቃ እንደው የፈጠረች ማለት ነው አይደለም። ለምሳሌ በኦሪት ዘፍጥረት ምዕራፍ 27 ቁጥር 17 እንመልከት። 27:17 እንዲህ ይላል፣ ርብቃም የሰራችው ምግብ የሰራችውን ጣፋጭ መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው ይላል። የሰራችውን የሚለው በግዕዙ ምንድነው የሚለው? ተመልከቱ ጋር ዘገብረት ውስተ እዴሁ ለያዕቆብ ወልዳ ነው የሚለው። ዘገብረት ስለሚል ምግቡን ፈጠረችው እያለ ነው።
ዘገብረት የሚለው ቃል ባገኘን ቁጥር መፍጠርን ብቻ የሚገልጽ አገባብ ነው አይደለም። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ስንል በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ እንላለን። እዚህ ጋር ግን አይ ዘገብረት በግዕዝ ባገኘን ቁጥር ግን መፍጠር ነው ብቻ የሚገልጸው እንዴት እንላለን? ምክንያቱም ኦሪት ዘፍጥረት ምዕራፍ 27 ቁጥር 17 ላይ የሰራችውን ምግብ ምን ብሎ ገልጾት እናገኛለን? የሰራችውን ነው የሚለው። ግን በግዕዙ ምን ብሎ ይነግረናል? ይሄኛው እዚሁ ቃል ዘገብረት ነው የሚለው። ታላላቅ እንደውም እንዳያስቷችሁ ተጠንቀቁ የሚለው የሊቃውንት ጉባኤ እኚሁ የተሐድሶ መናፍቃን ያወጡን ጥያቄ የሊቃውንት ጉባኤ ሲመልስ ምን ብሎ ነው የመለሰው? መጽሐፈ እዚህ ላይ ያለው ለዘገብረት የሚለው ተአምራተ ባህቲታ ነው የሚለው። ብርሃናተ የሚለው ተአምራተ ባህቲታ ብሎ በዋናው በድጓው እንዲታረም የሊቃውንት ጉባኤ ያዟል። ስለዚህ ዘገብረት ማለት የፈጠረችው ድንግል ማርያም ፈጠረች የሚል ትምህርት የለንም ሲጀምር። ገቢረ ተአምራት ታደርጋለች፣ አዎ ታደርጋለች። በማን? በእግዚአብሔር ኃይል። ምን ጥያቄ ያለው? ስለዚህ ለዘገብረት አሁን እዚህ ጋር ዘገብረት ስለሚል አሁን የያዕቆብ እናት ርብቃ ፈጠረች ማለት ነው። አንደኛ ሌላ አንድ ማስረጃ ልጨምር። ገብረት የሚለው ቃል ለሴት በሚነገርበት ጊዜ መፍጠርን ብቻ ሙሉ ለሚናገር ሰው ማለት ነው። መጽሐፍ አስቴር ከመጽሐፍ ቅዱስ የምንወስዱ ከየትም አንወስድም እኛ። መነሻችን መጽሐፍ ቅዱስ፣ መዳረሻችን መጽሐፍ ቅዱስ ሆነ ማለት ነው። መጽሐፍ አስቴር ምዕራፍ 6 ቁጥር 14 ላይ እንደሚል ቃል እናገኛለን። 6:14 ላይ እነርሱም ሲናገሩ ሳሉ እነሆ የንጉሡ ጃንደረቦች መጡ፣ አስቴርም ወዳዘጋጀችው ግብዣ ይላል ይመጣ ዘንድ ሃማን አስቸኩሉት ይላል። አስቴር ያዘጋጀችው ምን ይላል እዚህ ጋር ተመልከቱ። ዘገብረት አስቴር ይላል። አስቴር የፈጠረች ነው እያለ ነው። ምክንያቱም መጽሐፍ እዚህ የጻፈው እኮ በግዕዝ ነው። ዘገብረት የሚለው ቃል ለሴት አንቀጽ ነው የሚነገረው አይደል? እመቤታችን ሴት ስለሆነች በተጾታ የፈጠረች ማለት ነው። ይህ እኮ መጽሐፍ ቅዱስ ነው። ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን መጀመሪያ መጽሐፍ ቅዱስ ላይ እንግባባ። መጀመሪያ መጽሐፍ ቅዱስ ላይ ራሱ ከተሐድሶ መናፍቃን ጋር ልዩነት አለን። ውሸት ነው የምትናገሩት ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያላለችውን ነው። ግዕዝ እናውቃለን፣ መርጌታ ነበርኩኝ፣ ቅኔ ተምሬያለሁ በማለት ሰው አያነብም በማለት መጽሐፈ ዚቅ የፈጠረች አይልም ቃሉ። በግዕዝ ያለውን እኮ ነው ለዘገብረት ይላል። መንክራተ ባህቲታ ተብሎ በድጓው እንዲታረቅ ራሳቸው የሊቃውንት ጉባኤ ጽፈው አስተካክለውታል። ምንም እኛ አይደንቀም። ስለዚህ ለዘገብረት የሚለው ቃል መፍጠርን ብቻ የሚገልጽ ቃል አይደለም፣ መስራትን ማበጀትን ነው። ስለዚህ ገቢረ ተአምራት ማድረግ ድንቅ ተአምርን መስራት ይደረጋል። ላው መንክራተ ብርሃናት የሚለው ዘማሪያም ሞልቷል። ሰዓት ጨርሳል። ዘማሪያም ቴንክ ዩ። እሺ መርጌታ ይቀጥሉ። ሚዩት አድርገዋል። እርሶ ሚዩቶትን ያሱ። ኮፒ ሊንክ ሼር አድርጉት፣ ታብታብ አድርጉት። ከታች ያላችሁ ሰዎች አመሰግናለሁ። በጣም ብዙ ሰዎች ጋር እንዲደርስ እርሶ መቀጠል ይችላሉ። ዲያቆን ወንድማችን ዲያቆን ዘማርያም ዘገብረ የሚለውን ግስ በአንድ ግስ ብቻ ወይም ደግሞ ፈጠረ በሚለው ብቻ ሊተረጎም እንደማይገባ እንደማይችልም በተለያየ ማስረጃ አቅርቦልናል። ከምግብ ጋር በተያያዘ ሁኔታ ከልዩ ልዩ ገብረ በልዩ ልዩ መንገድ ለሰው ሲሆን፣ ለፍጡር ሲሆን፣ ለሌላ ስራ ሲሆን እውነት ነው እንደዛ ይተረጎማል። ነገር ግን ዘማርያም በሄደበት መንገድ የማያስሄደን እጅግ አደገኛው ማሰሪያ ቃል አለ። ዘገብረት ኑ ንስግላቴ ለማርያም ድንግል እግዝእትነ ወመድኃኒትነ ለዘገብረት ብርሃናተ አበይተ ባሕቲታ። ታላላቅ ብርሃናትን ብቻዋን ላዘጋጀችን በለው፣ ብቻዋን ለሰራችን በለው፣ ብቻዋን ለፈጠረችን በለው፣ ብቻ ገብረን ሰራ፣ አደረገ፣ ፈጠረ። በእነዚህ ግስ ናቸው። አሁን ገብረ የሚለው ግስ ፈጠረ ይሆናል፣ አደረገ ይሆናል፣ ሰራ ይሆናል። ከነዚህ ውጭ ሌላ ትርጉም የለውም። ስለዚህ ብቻዋን ታላላቅ ብርሃናትን ላደረገችን ብንለው፣ ብቻዋን ታላላቅ ብርሃናትን ለፈጠረችን ብንለው፣ ለሰራችን ብንለው ታላላቅ ብርሃናትን ብቻዋን ስለሚል ግን ፈጠረ ከሚለው ጋር የተያዘ ነው። ምክንያቱም በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ገብረ ብሎ ፈጠረ። ስለዚህ ገብረ ለዘገብረት ብርሃናት አበይተ ባሕቲታ ሲል ብቻዋን ታላላቅ ብርሃናትን ለፈጠረች ከሚል ጋር ነው እንጂ የምታዛምደው የምትፈተው ለሰራች፣ ላበጀች፣ ላዘጋጀች ለውጥ የለውም። ምግብ ቢሆን ልክ ነህ፣ የሆነ ስራ ቢሆን ልክ ነህ።
ከተፈጠረ ነገር ላይ የሆነ ነገር ማድረግ ሲቻል፣ ነገር ግን ብቻዋን ለሰራች ካለ ብርሃናትን ካለ ዘገብረ ብርሃናት አበይተ ባሕቲቱ ብቻውን ታላላቅ ብርሃናትን የሰራ እግዚአብሔር ነው ብሎ መዝሙረኛው ዳዊት የዘመረለትን ብቻዋን ታላላቅ ደግሞ ድጓ ላይ ሊቃውንቱ አቃንቶ ድጓ ውስጥ የለም ይሄ ነገር እንዴ! እኔ እኮ የድጓ ተማሪ እኮ ነኝ። ድጓ ውስጥ የለም ይሄ መጽሐፍ ዚቅ ላይ ብቻ የተደረሰ ነው። ድጓ የለም። አለ ካልከኝ አምጠው፣ አለ የሚል ሊቅም ካለ አምጣልኝ። ድጓ ውስጥ ድጓ አለ ብላል በዚህ ጉባኤ ፊት የለም። አብዛኛው የዚቅ ድርሰት ከየመልኩ ከየገርሉ ከሌላ ለምሳሌ የመርቆሪዎስ ዚቅ ላይ ቅድም ካነበብሁት ንዜኑ ዘመርቆሪዎስ ሩተትትና ወይ ውሃተ ዘሰቀሎ ለሰማይ ከመቀመር ዘአሰርገዋ ለምድር በስነ ጽጌያት የመርቆሪዎስን ምሕረቱንና ቸርነቱን ኑ እንናገር። ምድርን ሰማይን ያለ ዋልታ የሰቀለ ይሄ ለእግዚአብሔር ብቻ የሚነገር ነው። እንደገና ምድርን ደግሞ በአበቦች ያስጌጠ ይሄም ለፈጣሪ ብቻ ነው። ተሰቅለ ዲበ ዕፀ በእንተ ያለ ለኛ ለሰው ልጆች በመስቀል ላይ ተሰቀለ። ይሄ ደግሞ የክርስቶስን ቤዛነት ነው የሚናገር። እንዴት ይው የዓርብ የስቅለቱን የአምላካችንን የስቅለቱን ዜማ ሊቃውንቱ እነዚህ መጽሐፍ ቅዱስ ዕውቀት የሌላቸው የዜማ ብቻ ሊቃውንት የሆኑ ይሄ ዜማ ይፈጥራሉ፣ ዜማ ይሰራሉ። ስለዚህ ንዜኑ ዘአምላክነ ሂሩተ የአምላካችን ምሕረቱንና ቸርነቱን እንናገር። ሰማይን ያለ ዋልታ የሰራ ምድርን በአበቦች ያስጌጠ ለሰው ልጆች ሲል በመስቀል የተሰቀለ ተብሎ ለአምላካችን የተነገረውን ንዜኑ ዘመርቆሪዎስ ሂሩተ ተብሎ ለመርቆሪዎስ ዘአምላክነ የሚለውን ለአምላካችን የሚለውን ለመርቆሪዎስ ሰጥተውን የተናገሩት በመርቆሪዎስ የበዓል ቀን ላይ የስቅለት ዕለት ደግሞ ለጌታችን ሰጥተው ይናገሩታል። ስለዚህ እንዲህ አይነት ጸያፍ አስተምህሮ አለ። አሁን አንተ ገብረን ፈጠረ በሚል ብቻ አናስሄደውም። ሰራም ብትለው አደረገም ብትለው የው ነው፣ ሌላ ትርጉም ያመጣልህ። ታላላቅ ብርሃናትን ብቻዋን ለሰራች፣ ታላላቅ ብርሃናትን ብቻዋን ለፈጠረች፣ ታላላቅ ብርሃናትን ብቻዋን ላደረገች ምንም ለውጥ አያመጣም። የው ነው፣ አንድ ነው መልእክቱ። ስለዚህ ወንድሜ ስተት አለ፣ እውነት ነው። በዚህ ነገር ላይ ቤተክርስቲያናችንም አሁን አምናለች። የእርማት ሊቃውንት ተመድበዋል ነው እንጂ ማለት ያለብህ ቤተክርስቲያናችን እንዲህ አታምንም ልትልም አትችልም። እንዴ ተው እንጂ ህዝበ ሊቃውንት እኮ ይታዘባል። እንዴ የቤተክርስቲያኒቱ ሊቃውንት መምህራን እኮ አሉ የሚታዘቡህ። እንደዚህም አትልም። ስለዚህ እምቅድመ ሰማያት ወምድር አለወትኪ ከሰማይና ከምድር መፈጠር አስቀድሞ ነበርሽ። ተመልከት እንግዲህ እምቅድመ ሰማያት ወምድር አለወትኪ ከሰማይና ከምድር መፈጠር አስቀድሞ ነበርሽ። ፀሐይ ወወርኅ ይቀደሙኪ ፀሐይና ጨረቃ ከዋክብት አልቀደሙሽም። የሰማይ መላእክተ ሰማይ ይትልአኩኪ የሰማይ መላእክትም ያገለግሉሽ ነበረ። በኦርቶዶክስ ቤተክርስቲያን ሌላው ታሪኳ የድንግል ማርያም የኢያቄምና የሐና ልጅ ናት። ጌታን ስትጸንስ የ15 ዓመት ወጣት ነበረች። ከቤተ መቅደስ ስትወጣ የ15 ዓመት ወጣት ሆና ነው የወጣችው። ጨርሰዋል። መርጌታ ሰዓት ጨርሰዋል። እሺ ዘማርያም መቀጠል ይችላሉ። እሺ እስቲ ውሸቱን ደግሞ ኒዮስቲኬት እንዳመጣው እንዳያስቷችሁ ተጠንቀቁ ይላሉ የሊቃውንት ጉባኤ። መናፍቁ ጌታቸው ገድል ወይስ ገደል ብሎ ላሳተው መጽሐፍ ይህን ስታይ መለሽ ሳይጠው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አሁን የተናገርኩትና ሊቃውንት ይታዘቡኋል ያሉኝን እስቲ ነግሩኛል። እሺ ይህ መጽሐፍ በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት በ11ኛው ዘመነ ሲመት በትንሣኤ ጉባኤ ማተሚያ ቤት ታተመ 1996 ዓ.ም አዲስ አበባ። እሺ ይኸው ንዑንስ ግን ንግኔ ላቲ ንዑን ፈሰውን ታሰባቲ የሚለውን አነሱና እዚህ ላይ እንዲህ የሚል ቃል በትልቁ አድርገኛ እንዴ ለዘገብረት ብርሃናተ አበይተ ባሕቲታ ይላል። ለዚህ ምሩ መለሱ የሊቃውንት ጉባኤ በመሰረቱ ይላል መደበኛው ዚቅ አንተ አላየኸውም እንጂ ያ መናፍቁ ጌታቸው ለሱ መልስ ሰጠ የሊቃውንት ጉባኤ ማለት ነው። ይኸው ገጽ 27 ላይ ነው። ወይም እውነትን ለመናገር አልፈለክም እንጂ መደበኛው ዚቅ
ለዘገብረት መንክራተ ይላል እንጂ ለዘገብረት ብርሃናተ አይልም። ይሄ ሊቃውንት ጉባኤ ከየትም አላመጣሁትም እኔ። የሊቃውንት ጉባኤ በደንብ አጓብ። ይሄ እኮ 1996 የተመለሰ ምላሽ ለ2018 ራሳቸው ይጠየቁን ያሉት ያረጀ ጥያቄ ያረጀ መልስ የቆየ እኮ ነው። አሁን እንደ አዲስ ነገር ልክ እንደ ሰበር ዜና እነሱ አንብበው ትልቅ የቤተክርስቲያን ጉድ እንዳወጡ አስመስሎ ያቀርቡታል። ፉል ኦፍ ፌክ ነው በቃ። ይሄ እኮ 1996 ምላሽ ነው። ምንድን ያለው መደበኛው ዚቅ እንደሚለው ለዘገብረት ምን መንክራተ ገቢረ ተአምራትን ለምታደርግ ነው የሚለው እንጂ ይላል ለዘገብረት ብርሃናተ አይልም። ብርሃንን ለፈጠረች አይልም። ምን ነው ማያስኬድ? ይሄ መደበኛው ዚቅ እንደዛ አይልም። እሺ ይቀጥል። ከዛስ ለዘገብረት መንክራተ ሲልስ ተአምራት ለምታር ያለውም ቅዱሳን በእግዚአብሔር ስም ብዙ ተአምራት ስለሚያደርጉ ነው። እመቤታችን ቅድስተ ቅዱሳን ስለሆነች ከሁሉ የበለጠ ተአምራት ብትሰራ አይበዛባትም። ይሄን ነው የሚናገረው። ምንድን ያጠፋሁት እኔ? ምኑ ሊቃውንት ቢታዘቡኝ? የሊቃውንት ጉባኤ የመለሰው ምላሽ ማቅረቤ ነው የሚታዘቡኝ? በቃ ይሄ ነው የኛ ቤተክርስቲያን። ይሄ ተመልሷል እኮ 1996 መለስ መልስ እኮ የሚመልሱልን። እኔ ጋር የዜማ ሊቅ ይቅር። ምን ዜማ ያስፈልገው? ይኩ ንባብ ነው። ዜማ ላይ ተገለበጠ፣ ዜማ ተሰበረብን እኮ አይደለም። ንባቡ እንደዛ አይልም። ቤተክርስቲያን እንደዛ አታምንም። አሁን ያለው 2018 ላይ ነው። ይሄ ምላሽ የ1996 ዓመተ ምህረት ሉክ ተመልከቱ። 1996 አዲስ አበባ ነው። አሳታሚ ማን ነው? የሊቃውንት ጉባኤ። የሰፈር የአንድ ሀገረ ስብከት አንድ ሊቀ ጳጳስ የመለሰው ምላሽ አይደለም የሚለው። ለዚህ ምን አሁን እየተከራከርኳቸው ያለሁት የሆነ የግል ፈጠራ የግል ንግግር ምናምን አይደለም። መንክራተ ነው የሚለው። መደበኛው እንዲህ ነው ማምነው ካለች ተዋሕዶ ቤተክርስቲያን እኛ እንዲህ ነው የምናምነው። ለምን ፈጥራለን? በቃ መደበኛው ዚቅ እንደዚህ አይልም ካለች ቤተክርስቲያን በዚህ ነው የምታምነው። ስለዚህ እኛ እምነታችን ይሄ ነው። ብርሃኔን የፈጠረች የሚል ትምህርት የለንም። ገቢረ ተአምራትን ግን ያደረገች ግን ይላል። ባሕቲታ እንኳን አላሉም። እዚህ ጋር እኛ ሊቃውንት ለዘገብረት ብርሃናተ አይልም ይላል። ምንድን ነው ለዘገብረት መንክራት ይላል እንጂ ገጽ 27 እንደዛ ነው የሚለው። የሊቃውንት ጉባኤ እንዳያስቷች ተጠንቀቁ ተብሎ ምላሽ በመጽሐፍ መልክ ይሄን መጽሐፍ ከቨር ፔጅ ላይ የምታዩት ስለተጻፈ አለቀ። በዚህ ጉዳይ ዘጋም ማለት ነው። የመርቆሬዎስን መልስ። የመርቆሬዎስም ልክ በተመሳሳይ ሁኔታ መርቆሬዎስ ገቢረ ተአምራትን ያደረገ መሆኑን በተለይ ደግሞ ጥቅምት 25 በሰማዕትነት ያረፈበት ስለሆነ ያረፈበት ዕለት ደግሞ ዕለተ ዓርብም ስለሆነች ከጌታችን ጋር አብሮ ተያይዞ የተነገረ ነው። እንኳን ይሄ ቀርቶ ከዋክብት ፀሐዮቹን ማስገዛት እግዚአብሔር ክርስቶስ ፈጣሪ ስለሆነ አዎ፣ እነ ኢያሱ ደግሞ ፀሐይ በገባዖን ሰማይ አቁመዋል። ኢያሱ ፈጣሪ ሆኖ አይደለም። በኤሎም ሸለቆ ጨረቃ እንዳይንቀሳቀስ አድርጓል። ምንም አይደንቅም። ይሄ ፍጡራን እኮ ነው ይሄን የሚሰሩት። የፈጣሪ ቦታ ተክተው አይደለም፣ በፈጣሪ ኃይልና በፈጣሪ ስልጣን መሆኑን የሚያሳይ። እሺ ሞልቷል። ስለዚህ ጨርሰዋል። እሺ ይቀጥሉ መርጌታ። አመሰግናለሁ። መደበኛ ዚቅና ኢ መደበኛ የሚባል ዚቅ ስለሌለ እሱንን ሐሳብ አልቀበለውም። አንደኛ ቤተክርስቲያን አሁን እኔ ቅድም ያሳየኋቸው ይሄ መጽሐፈ ዚቅ 1987 ዓመተ ምህረት እሱ መጽሐፍ ከመጽሐፉ በፊት የነበረና አገልግሎት እየሰጠ አሁንም እንኳን ያልታረመ ቤተክርስቲያኒቱ ራሷ በሊቃውንቱ ጉባኤ ተመርምሮ በሲኖዶስ ተፈቅዶ በራሷ ቤተክርስቲያን ማተሚያ ቤት የታተመ መጽሐፈ ዚቅ ነው። ደግሞ እኔ እየነገርኩ ያለሁት ይህ መደበኛ የሚባል ዚቅ ደግሞ የለም። ሁለት አይነት ዚቅ የላትም። ሊቃውንት ጉባኤው በወቅቱ ተርበትብቶ መልስ ስጡ ተብሎ ተጨንቆ ስለነበረ መላምት ፈጥሮ ነው። እኔ ይህን መጽሐፍ አሳያለሁ ደግሞ ምን ገመና እንዳለው። ስለዚህ 1987 ዓመተ ምህረት እሱ 96 ዓመተ ምህረት ነው መልስ የተሰጠበት ታቀቡኬ። ይሄኛው ደግሞ እሱ ከመጽሐፉ በፊት ዋና አገልግሎት እየሰጠ የነበረ መጽሐፍ ነው። አሁንም ነው እያልኩ ያለሁት። አሁንም አልታረመም። እንዲያውም እሱ መጽሐፍ ላይ ማተሚያ ቤቱ እንዲያስተካክል ተጽፎለታል የሚልም አለ። እንዲያው ሁሉን ማንበብ ስለማንችል ነው እንጂ ማተሚያ ቤቱ ይሄን ነገር እንዲያስተካክለው ትእዛዝ ተላልፏል የሚል ቃል አለ። ስህተቱን አምሯል ማለት ነው እንጂ ዘገብረት ብርሃናተ ታምራተ እንደዚህ የሚል ውሸት
ውሸት። አንተ እሱን አስቀምጥና መደበኛ የምትለውን ዚቅ እንግዲህ አንተ ግዕዝ እየጠቀስክ ነው፣ እያነጋገርከኝ ነው። እንደ ግዕዝ ባለሙያ መጽሐፈ ዚቅን ራሱ ይዘናና በሚቀጥለው ፕሮግራም አንተም መጽሐፉን ይዘን እኔም ይህን መጽሐፍ ይዤ መገናኘት እንችላለን። ሌሎችም ሊቃውንት ቤተ ክርስቲያን ውስጥ ያሉ ሌሎችም ሊቃውንት እንዲገቡ እናደርጋለን እንጂ መደበኛ ኢመደበኛ የሚለው ነገር ማወናበጃ ካልሆነ በስተቀር ደግሞ የሊቃውንት መጽሐፍን እንደ ማስረጃ አድርገህ ልታመጣልኝ አትችልም። እኔ እየተነጋገርኩ ያለሁት ቤተ ክርስቲያኒቱ ራሷ መጽሐፌ ነው ብላ ባሳተመችው በመጽሐፈ ዚቅ ነው። በመጽሐፈ ዚቅ ነው እየሞገቱ ያለሁት። እንደዚህ ተብሏል። እነ ሊቃውንቱንማ ገመናቸውን ማውጣት ይችላሉ። ለምሳሌ ይኸውልህ ይሄ መጽሐፍ ተአቀቡኬ ማኅፀውያ ነቢያት ይላል። ለገድል ወይስ ገደል መልስ ከሰጡ በኋላ ከመስጠታቸው በፊት ይሄ መጽሐፍ የተጻፈ መጽሐፍ በ1986 ዓመተ ምህረት የተጻፈ መጽሐፍ ነው። ሊቃውንት ጉባኤው ምን ይላል? ከሐሰተኞች መምህራን ተጠበቁ ይልና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት የብፁዕ ቅዱስ አቡነ ጳውሎስ ፎቶ አለ። በሳቸው ጊዜ የታተመ ስለመሆኑ ይሄ ተአቀቡኬ እንግዲህ ገመና እንድሰሙልኝ ነው የምፈልገው። ድንግል ማርያምን ማን እንዳሏት ለመናፍቃን መልስ ለመስጠት ምን ያህል ጥንቃቄ እንደሚያስፈልግ ይሄ ጉባኤ ይፍረድ። እንዲሁ ዝም ብሎ አፍ እንዳመጣ መናገር አይቻልም። ለመናፍቃን መልስ ሲሰጥ በሊቃውንት ጉባኤ ደረጃ በሲኖዶስ ደረጃ እጅግ ጥንቃቄ የሚያስፈልገው ነገር ነው። አንዲትን ትልቅ ተቋም ወክለው የሚናገሩና የሚመሩ ሰዎች ስለሆኑ ምን ይላል? ድንግል ማርያም ጥንተ አብሶ አለባት የለባትም ስለሚለው ነገር ምን ብለዋል? ድንግል ማርያም ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለሁ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋሕድ ቃል እግዚአብሔር በማኅፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩት ይሄን ነው አሉ። ከዚያስ ከዚህ ወጥቶ ይሄንን ገጽ 30 እንድታዩልኝ ስለምፈልግ ነው። ገጽ 30 ነው። አንድ ጊዜ ብቻ ታትሞ የቀረ መጽሐፍ ነው። ገጽ 30 ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻችው ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም። እግዚኦ ልብ በሉ። ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው ብለዋል ሊቃውንቱ ተብዬዎቹ። ይሄን መጽሐፍ የጻፉት ሊቃውንት ናቸው ብለህ የኮራህባቸው ሊቃውንት ምን ያህል ቤተክርስቲያኒቱን እንደገደሏት ይልኝ። ድንግል ማርያም ከሰማይ የወረደች ናት፣ ሰው አይደለችም። ከሰማይ አልወረደችም ብሎ የሚያምን እርሷ ሰው ናት ብሎ የሚያምን ድፍረት ነው፣ ክህደት ነው፣ የማይሰራ ኃጢአት ነው ነው ያሉት። ይሄውላችሁ ጨርሰዋል። መሪጌታ ሰዓት ጨርሰዋል። ዘማርያም ይቀጥሉ። እሺ፣ ግን ሶፊ በተቻለ መጠን ርዕስ ብናስጠብቅ ጥሩ ነው። አሁን ምክንያቱም እኔ እሳቸው ለጠየቁ ጥያቄ ነው ምላሽ የሰጠው፣ አዲስ መልስ አልመለስኩም። እሳቸው ያነሱት መጽሐፈ ዚቅ ነው። የእመቤታችን ፈጣሪ ናት ይላል ወይስ አይልም? ኔክስት ደግሞ መርቆሬዎስን አነሱ። አሁን የት ገቡ? ድንግል ማርያም ጥንተ አብሶ አለባት የለበትም፣ ወደዛ ገቡ ማለት ነው። መጀመሪያ ይሄን ድረስ መጀመሪያ ገለ ነው እንሂድ። በመጽሐፈ ዚቅ ላይ የተጻፈው ነገር ድንግል ማርያም ፈጣሪ ናት ብላ ቤተክርስቲያን ታምናለች ወይ? አታምንም። መጽሐፈ ዚቁ እንዴት ይተረጎማል? የሊቃውንት ጉባኤ መጽሐፍ ነው ያቀረብኩት። እንዴ የሊቃውንት ጉባኤ እኮ ክህደት ቢገኝ ኑፋቄ መጽሐፍቶች በቤተክርስቲያናችን ቢገቡ አጥርቶ ለይቶ ከፈተሸ በኋላ በቅዱስ ሲኖዶስ አጽድቆ ነው የሚያቀርበው አይደል? ለህዝቡ የሚያቀርበው እሱ ነው። የመጨረሻ አውቶሪቲ ያለ ሊቃውንት ጉባኤ ነው።
የሆነ ሰፈር ወይ የሆነ መንደር ያለ ማህበር ወይ ደግሞ ግለሰብ አይደለም ይሄን ያሳተመው። ስለዚህ መጀመሪያ ርዕሱን እያደማ መሄድ አለብን። አሁን ምንድነው ይሄን እየዘለሉ እዛ ጋር ይዘለን ከሄን ምኑን ነው የምንወያየው ታዲያ? ስለዚህ ለዘገብረት ብርሃና ተብሎ ለተናገሩት ለዘገብረት የሚናገረው ቃሉ መንክራተ ነው የሚለው ብዬ የሊቃውንት ጉባኤ ምላሽ አቅርብ ያለው አለቀ። ይሄ ሊቃውንት ጉባኤ እኛ መቀበል የለብንም። ማን ነው ታዲያ ምን የምንሰማው ታዲያ እንዴ? የሊቃውንት ጉባኤን ካልሰማን እንስማኛ? እርስዎ ነው መስማት ያለብን። ስለዚህ ይሄ ራሱ ትክክለኛ የሆነ ንግግር። ሁለተኛ ርዕሰ ጉዳያችን ድንግል ማርያም ጥንተ አብሶ አለባት የለባትም እንኳን ወደዛ የምንገባ ችግር የለው። እሱ መጽሐፉ ማየት እንችላለን ቀላል ስለሆነ ማለት ነው። ይሄ ሌላ ተጨማሪ ነገር ዝም ብሎ እየጨመረን ከምናወራ ርዕሱ ማድማት መጀመሪያ መጽሐፈ ዚቅ ላይ በጣም ፎክረው ስለገቡበት እዚህ ጋርም ስለመጣን አምጣ ስላሉኝ ሊቃውንት ይታዘቡሃል ስላሉኝ ይሄው የሊቃውንት ጉባኤ ያሳተሙማ ይሄውና። በነገራችን ላይ ቅድም ያሳየሁት ገጽ 27 ነው። ገጽ 26 ነው። የመርቆሬዎስን ተመልከቱ። አንተ ባታውቀው ነው እንጂ ይላሉ ለመርቆሬዎስ ሲመልሱ ለዚህ መናፍቁ ማለት ነው የሊቃውንት ጉባኤ ባታውቀው ነው እንጂ ይህን ቃል ቅዱስ ያሬድ በመጽሐፈ ድጓው ለጌታ የተናገረው የምስክርነት ቃል ነው። መሰረቱም ድጓ ነው። በመሰረቱ ለመርቆሬዎስ ተሰጥቶ የተነገረው ቃል ቀደም ብሎ በታተመው በመደበኛው ዚቅ አይገኝም። ነገር ግን ግለሰቦች ከጊዜ በኋላ ድጓን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። ይኸው የለወጡት ሰዎችም በእናቱ በድጓው እንዲያስተካክሉ መመሪያ ተሰጥቶበታል። ማን የሚለው ገጽ 26 ላይ ማን የተናገረ? የሊቃውንት ጉባኤ። ምን አዲስ ነገር አሁን ጽጌ ስጦታው እየጠየቀን ያለው ምንም። የመርቆሬዎስ የ1996 እኮ ምላሽ እኮ የተመለሰ እኮ ነው። ልክ አሁን እሳቸው አንብበውት ልክ አዲስ ግኝት አግኝተውት ልክ የቤተክርስቲያን ጉዷ ምናምን እንደወጣ አስመስሎ፣ በፍጹም አይደለም። የለም እንደዛ የሚለን እኛ። እኔ እኮ ገጽ በገጽ ነው እያሳዩ ያለሁት። ገጽ 26 ላይ የሊቃውንት ጉባኤ ለነዚህ ምንፍቅና ላይ ተሰማርተው ላሉና የሐሰት ክስ ቤተክርስቲያንን ለሚሰሩ ሰዎች ምላሽ የሰጠበት ነው። ስለዚህ የሆነ ሊቃውንት ጉባኤ ስንል አንድ ሊቅ እየጠራን አይደለም፣ አንድ መምህር እየጠራን አይደለም ያለ ነው። አንድ መታወቅ ያለበት የመሰረታዊ ጉዳይ ነው። ሁለተኛ ነገር ምናልባት እርስዎ እንዲመልሱልኝ አሁን የምፈልገው ነገር ምክንያቱም እስካሁን ድረስ የመለስኩሎት ያሉት እኔ ነኝ። እርስዎ ለጠየቁን ጥያቄ መጽሐፈ ዚቅ ነው የጠየቁት እርስዎ ኖት። እመቤታችን ቅድስት ድንግል ማርያም እና ይሄው የመርቆሬዎስን በተመለከተ ማለት ነው ይሄው ቁጭ አድርገዋል። ምንም አልደበቀችም ቤተክርስቲያን። ያውም የሱን የምንፍቅናውን ከላይ ምላሹን እዚህ ጋር ይሄ መጽሐፈ ዚቅ ከላይ እዚህ ጋር ከነ ምላሹ ቁጭ ብሎ አለቀኛ። ምንም ደኛ ድንግርግር አይለንም እኛ ያለቀለ ስለሆነ ቤተ ክርስቲያን ባስተምሮዋ ክርስቶስን እንጂ ድንግል ማርያምን ፈጣሪ ናት ብላ የምታስተምረው የቱ ጋ ነው? በትምህርት ደረጃ ይሄ መጽሐፈ ዚቅ አቀረብኩሎት። ድንግል ማርያምን እግዚአብሔር ናት ፈጣሪ ናት ብላ የምታምንበትን አንድ ማስረጃ ያሳዩኛል። እመቤታችን ቅድስት ድንግል ማርያም ፈጣሪ ናት፣ ድንግል ማርያም እግዚአብሔር ናት ብላ የመለኮት ትምህርቷን ያሳዩኛል። መርቆሬዎስን አምላክ አድርጋ ከዛ ስህተት ነው ብላ የተናገረችው አይደለም። እንደዛም ይችላል። እኔዋ ምን ይላል እዚህ ጋር? በመሰረቱ ነው የሚለው አይደል? ለመርቆሬዎስ ተሰጥቶ የተነገረው ቃል ቀደምስ ብሎ በታተመው በመደበኛ ዚቅ አይገኝም ካለ በኋላ ይላል። እኔ ጨምሬ ነው ያለችው? ተሳስቼ ነበር ነው ያለችው ቤተክርስቲያን? አላለችም እኮ። ነገር ግን ግለሰቦች ከጊዜ በኋላ ድጓን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። ግለሰቦች ናቸው። በግለሰብ ደግሞ ይታተማል። እናውቀዋለን እንደሚታተም። ባለፈው አይተናል ገድለ ዮሐንስ መጥምቅ እንደታተመ በግለሰብ ደረጃ። የሊቃውንቱ ተሳስቼ ነበረ ነው ያለው። ግለሰቦች ነው ያደረጉት። ምን መደበኛው ዚቅ መጀመሪያ ግን እንደዚህ የለንም እኛ እንደዚህ ያናምን። የማን ነበር የሚናገረው? ቅዱስ ያሬድ ለማን የተነገረው? ድጓው ለጌታ የተናገረው የምስክርነት ቃል ነው መሰረቱ። ይሄ ሊቃውንት ጉባኤ ገጽ 26 ላይ ይሄ የዘማርያም የግል ምላሽ አይደለም። ይሄ ዛሬ እርስዎ ሲጠይቁ ዛሬ አሳትመን ያመጣነው መጽሐፍ አይደለም። 1996 በኢህአዴግ ጊዜ የነበረ ነው የተመለሰ ምላሽ ነው። ይሄ መጀመሪያ ማወቅ አለብን። እሺ እዚህ ጋር ደግሞ ማስረጃ ላቅሳችሁ ማቅረብ ሳልቻሉ ይላቀር መስተበቁ ዘግዝትነ ማርያም ተመልከቱ። እዚህ ጋር መስተበቁ ዘግዝትነ ማርያም ተመልከቱ። ምን የሚል ቃል አለ? እመቤታችን ላይ ተአምር ያደርጋል እግዚአብሔር አምላክ። ምን ይላል? ከመትረሴን ድልዋነ ለሰሚዓ ተአምሪሃ ለማርያም
በአእዳዊሃ ዘከሰትከ ምን አድርገን በማን በእሷ እጆች አንተ ተአምራትን ለገለጥክ። ስለዚህ ተአምረ ማርያም ላይ ማለት እመቤታችን ቅድስት ድንግል ማርያም ያለ እግዚአብሔር የሰራችው ተአምር ማለት ሳይሆን እግዚአብሔር ራሱ በእጇ በድንግል ማርያም ተአምር የሰራበት ነው። ልክ እግዚአብሔር አምላክ በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር እንደሚል ይሄ ቃል በቃል እንደዛ የሚለው ይሄ ማስታወቁ ዘግዝትን ማርያም ሳረስን ቆም ነው። ከዛ ጸልዩ በእንተ ወንጌል ቅዱስ ይላል። ተአምሬሃ ለማርያም የእመቤታችን ተአምር ማን በአእዳዊሃ ዘከሰትከ አንተን የገለጥከው በእሷ እጆች የገለጥከው ተአምሩን አንተ ነህ። የተአምሩ ባለቤት አንተ ነህ። ኦርቶዶክስ የምትለውማ ይሄንን ነው። ምንድን ነው ከዚህ ውጭ የተናገርነው? ለዘገብረት መንከራተ ማለት ነው። ተአምራትን ብታደርግ እመቤታችን በማን ኃይል በማን ስልጣን በማን ፈቃድ በእግዚአብሔር ኃይል ነው። እዚህ ጋር እንመልከት። መስተበቁ ዘመስቀል ላይም ሲናገር ንዑንስግድ ለመስቀል ንዑንስግድ ለመስቀል ወለማርያም ድንግል ካለ ለማርያም ዘንሰግድ ላቲ ለማርያም የምንሰግድበት ምክንያት እስመ ነሣ ሥጋ እምሥጋ እግዚአብሔር ፈጣሪሃ እግዚአብሔር ፈጣሪዋ እሷ ምንድን ማለት ነው ፍጡር እያለ ከስጋዋ ስጋ ከነፍሷ ነፍስ ነስቷልና ይላል እንጂ እመቤታችን ቅድስት ድንግል ማርያም እሷ ፈጣሪ ናት አይልም። የቱ ጋር ነው ዘሚለው? ለማርያምና ለመስቀል ስንሰግድ እግዚአብሔር ናቸው እያልን አይደለም፣ ፈጣሪ ናቸው ለን አይደለም። እስመ ነሣ ሥጋ እምሥጋ እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ያ ከስጋዋ ስጋ ከነፍሷ ነፍስ የነሳው መልአክ ነው አይደለም። ነብይ ነው አይደለም። ፍጡር ነው አይደለም። ማን ነው? ፈጣሪ ነው። ማን? እግዚአብሔር ምን ፈጣሪሃ ፈጣሪዋ ነው። የማን? የድንግል ማርያም ፈጣሪዋ ነው። ቅዱስ ኤፍሬም ሶርያዊ በሃይማኖት አበው ላይ ድንግል ፈጣሪን ወለደችው እንዳለ ማለት። አሁን የፈለኩት ይሄንን ነው። ከየትኛው ቤተክርስቲያን መጽሐፍ ላይ ድንግል ማርያም ፈጣሪ ናት ብላ ቤተክርስቲያን የምትሰብክበት ካለ አሳዩኛሉ። አንድ አላሳዩኝ። የለም። ምንድነው የሚሻላቸው? በቃ ይሄ መጽሐፍ እዚህ እየደጋጉ መተቸት፣ የሊቃውንት ጉባኤ መስደብ፣ መንቀፍ፣ እሱም በመስደብና እሱም በማዋረድ መዋል አልልም። እኔ እንደዚህ ለዘገብረት የሚለው ለዘገብረት መንከራተ ነው የሚለው ድንቅ ተአምር ለምታደርግ ነው የሚለው እንጂ ሰማይና ምድርን ብርሃናትን የፈጠረች አይልም። እንደዚህ አላምንም አለ ሊቃውንት ጉባኤ። እንደዚህ አይነት ትምህርት የለኝም አለ። ምንድናቸው እያሉ ነው ያሉት? ጽጌ ስጦታ ደግሞ አይ ብላችሁ መኑ፣ አይ እንደዛ ብላችሁ ማመን አለባችሁ። እኔ የምለውን እሳቸው የሚሉትን ክደት እኛ መድገም እንድንፈልግ ይፈልጋሉ። አንድ ደግሞ ማኛ ትምህርት የለንም እንደዛ ትምህርት። ይሄ ደግሞ የሰጠን ማን ነው? እግዚአብሔር አምላክ የሰጠን። ለምን ማንኛውም ነገር እንከን ቢገኝ በግለሰብ ታይቶ የሚታረም ሳይሆን ያለን እኛ ሊቃውንት ጉባኤ ያሉባት፣ ቅዱስ ሲኖዶስ ያለባት፣ መዋቅር ያላት፣ ኃላፊነት ያለባት፣ አባቶች ያሉባት፣ እንከን እንኳን ቢኖር ማረም የሚችሉ ሊቃውንት ያሉባት ቤተክርስቲያን ውስጥ ያለ ነው። በዚህ እኛ እድለኞች ነን እንጂ ብድግ ብሎ የሆነ ግለሰብ የሚያርሙ ያስተካክለው ነገር የለም። የመርቆሬዎስም ይሄው እዚህ ጋር ተቀምጧል። የድንግል በቀጥታ የመለስኩሎት። እርስዎ ግን በቀጥታ ልክ እንደዚህ መጽሐፍ አሳይተው ቤተክርስቲያን ከምትጸልዩ ጸሎት ይችላል። ከአዋልድ መጽሐፍቶቹ ደስ ካሉት መጽሐፍ ድንግል ማርያምን በፈጣሪ ቦታ ተክታ ፈጣሪ ነሽ አንቺ ሰማይና ምድር የፈጠረሽ የምትሰብክበትን አሳዩን። የለም፣ ከየትም ሊመጣ አይችልም። የለንም። ዘይት ትምህርትም አይኖረንም እኛ። እሺ ሰዋል ዘማርያም። እሺ እንግዲህ ቅድም አንደኛው ነገር መርጌታ ጽጌ ስጦታው ሲናገሩ የነበሩት ያው በዚህኛው ሐሳብ ላይ እዚህ ላይ እንጨርስና ገድላት ጸረ ክርስቶስ ናቸው ብለው ሁለተኛ ንግግር የተናገሩ ስለነበረ በሱ ዙሪያ ይናገሩና ከዛ ዘማርያም ስላለ በሱ ጉዳይም ስለሆነ የመጣው እንቀጥላለን ማለት ነው። መቀጠል ይችላል። አሁን ይቅርታ አድርግልኝና በቃ ድንግል ማርያም ፈጣሪ አለመሆኗን ማመን አለባቸው። አለበዛ ማስረጃ ያምጡ። እዚህ ጋር ይቅርታ መጠየቅ አለባቸው። ቆይ ደምረው። እሺ ስለዚህ ያው መቀጠል ይችላሉ። መርጌታ አመሰግናለሁ። ገድላት፣ ድርሳናት፣ የታምራት መጻሕፍቶች የሚባሉት በቅዱሳን ስም የተጻፉት በሙሉ ጸረ ክርስትና ናቸው። የክርስቶስን አዳኝነት ያፈርሳሉ፣ ይቃወማሉ። የራሳቸውን የደህንነት መንገድ ዘርግተዋል፣ አዘጋጅተዋል ነው አንዱ የኔ ተቃውሞ። ለምሳሌ ታምረ ማርያምን መጥቀስ በሰፊው እንችላለን። ወደ ሌሎች ገድላት ትንሽ ወሰድ ላድርጋችሁና በገድለ ገብረ መንፈስ ቅዱስ፣ በገድለ ተክለ ሃይማኖት፣ በገድለ ክርስቶስ ሰምራ በእነዚህ እንኳን ያሉትን ነገሮች ብንመለከት ከፍተኛ የሆነ አጋንንታዊ ልምምድ አለ።
በገድለ አቡነ ተክለ ሃይማኖት አንደኛ በተቅማጥ የሞቱ ሰውዬ ተቅማጣቸው ከክርስቶስ ስቅለት ጋር እኩል እንደተቆጠረ አድርጎ ራሱ ጌታችን መጥቶ ወናሁ ትመውት በሕማመ ብድብድ ወለዛቲ ሕማመ ከሬስያ ከመስቅለቴ እነሆ በክፉ ሞት በተቅማጥ ትሞታለህ። ብድብድ የሚለው ቃል በግዕዙ ወረርሽኝ ነው። ስለዚህ ወረርሽኝ የሚለውን ቃል ራሱ የገዳሙ መነኮሳት ባሳተመው ገድለ ተክለ ሃይማኖትም ተቅማጥ ብሎታል። ሊቃውንት ማነው የትንሣኤ ዘጉባኤ ማተሚያ ቤት ያሳተመውን ገድለ ተክለ ሃይማኖት ተቅማጥ ብሎታል። ስለዚህ በአማርኛው ላይ ተቅማጥ በሚለው ነው የተስማሙት። እኔም ያንን ሐሳብ ተስማምቻለሁ። ብድብድ ብሎ ቢለውም ቸነፈር ነው፣ ወረርሽኝ ነው። ነገር ግን ከወረርሽኝ አንዱ ተቅማጥ ነው ብለው እነሱ ግን ተቅማጥ አድርገውታል። እሺ እኔና ዘማርያም የሚያነጋግረን ሊቃውንቱም ይሁን የገዳሙ መነኮሳት በተቅማጥ በክፉ ሞት ትሞታለህ፣ ይችን እንደ ስቅለት የቆጥርልሃለሁ ብሏቸዋል። ስለዚህ የተክለ ሃይማኖት ተቅማጥ ወይም ቅዘን ከክርስቶስ ደም ጋር እኩል ነው፣ መድኃንን ይሰጣል ይላል። ሌላው ሐሙስና እሁድ እባብ የገደለ መንግሥተ ሰማያት ይገባል ይላል። እኛ የምንድነው በክርስቶስ ደም እንጂ በእባብ ደም አይደለም ነው እኛ እያልን ያለ ነው። ይሄ የመተተኞች የአስማተኞች የጠንቋዮች አስተምሮ ነው። ይሄ ከእባብ ጋራ ከጅንጥ ጋራ ከምናምን ጋራ ያለ ልምምድ የአስማተኛና የጠንቋይ እንጂ የእውነተኛ ቤተክርስቲያን መለያ ሊሆን አይገባም። የጻድቅም አስተምሮ ታሪክ ሊሆን አይችልም። ሰይጣን አምኖ ተገርዞ መንኩሶ መንግሥተ ሰማያት ገባ። እንዲሁም ወደ ዳውሮና ወደ ቦረና ሂዶ ስብከተ ወንጌል ሲያገለግል በጾም በጸሎት ተወስኖ ሙቶ መንግሥተ ሰማያት ገባ። ጸሎቱ በረከቱ ይደርብን ተብሎ በገድላት አንደበት በተባለ መጽሐፍ ተጽፏል። ማህበረ ቅዱሳን ሱቅ ላይ እየተሸጠ ነው። ገድለ ክርስቶስ ሰምራ ላይ የሚያዝያ ይሁን የካቲት አላስታውስም አሁን ጌታችን መጣና የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ተመልከት። እንግዲህ የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ቁጥር ከሲኦል ወደ ገነት ታወጭ ዘንድ ቃል ኪዳን ገባሁልሽ ብሎ የ4 ወር የዝናብ ነጠብጣብ ያክል ነፍሳትን እንድታድን ቃል ኪዳን ተሰጥቷታል። ይሄ ማለት ዓለም 7 ጊዜ ቢፈጠር እንኳን ይሄን ቁጥር አያገኘው። 4 ወር ነጠብጣብ ማለት ድፍን አንድ ክረምት ማለት ነው። የአንድ ክፍለ ከተማ ዝናብ በአንድ ቀን ሌሊት የዘነበ እንኳን ቁጥሩ ከስላሴ በቀር ፍጡር አያውቀውም እውነት ለመናገር። ነገር ግን የ4 ወር የዝናብ ይሄማ ከሆነ ክርስቶስ ሰምራ ዓለምን ጨርሳ ድነዋለች። እሺ ጨርሰዋል። ነገሩ ተጠናቋል። እሺ ዘማርያም ቀጥሉ። እሺ በተቻለ መጠን ግን መጽሐፉን እያሳየን ቢሆን በጣም ይመረጥ ነበረ። እኔው የቅድሙን አንድ ነገር ላሳይና ስተቱን ይሄ መጽሐፍ ስለጠቀሱት ማለት ነው። የእመቤታችን ነገር አንዱ ርዕሰ ገድል ወደ አንዱ እየዘለልን ያለ ነው። እስካሁን ድረስ አንድ መረጃ አልመጣልኝም። እመቤታችን ቅድስት ድንግል ማርያምን ቤተክርስቲያን ፈጣሪ ናት ብላ በግልጽ የጻፈችበትን ማስረጃ አምጡ። በቃ ትክክለኛው አሁን ነገር ማፍረጥ ያለብን እዚህ ጋር ነው። ብዙ ርዕሰ ጉዳይ በአንድ የመርገጥ አይደለም። ሰው መድማት አለበት። ርዕሰ ጉዳይ አንድ ርዕሰ በደንብ ማድማት አለብን። ከመጣሽ ማርያም ታምጣሽ ብለን ማለት ነው። ከዛ ውጭ ግን አንዴ ገድለ ተክለ ሃይማኖት፣ አንዴ ገድለ ክርስቶስ ሰምራ፣ አንዴ መርቆሬዎስ እየዘለልን ስንሄድ ግን በቃ በጥባጭነት ነው የሚሆነው። የመረጃ ሰው ነው መሆን ያለብን። መጽሐፉ ማሽከርከር አይደለም ማየት ነው ያለብን። እሺ እንዳያስቷችሁ ተጠንቀቁ የሚለው መጽሐፍ ጠቅሰው አዲስ አበባ ሐምሌ 4 86 ይሄን ያሳዩን። ይሄ አይደል ያሳዩ በቃ አለቀ። ይሄን እኔው ምንድነው ያለው እዚህ ጋር እመቤታችን ጥንተ አብሶ የለባትም ይላል። ከዛስ እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለእመቤታችን የምታስተምረው ትምህርት የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየች ከፍተኛ ነው። እሺ የተለየና ከፍተኛ ነው። አምሳያ እኩያ ጓደኛ አላት ብላ አታስተምርም። እሺ መገኘቷም ከሰው በተፈጥሮ ሴት ብትሆንም የግብር ጓደኛ የላትም። በደንብ ስሙ። ምን መገኘቷ ከሰው ተፈጥሮ ጾታ ቢሆንም የግብር ጓደኛ የላትም። እንደ ድንግል ማርያም የአምላክ እናት የለች።
ልዑል እግዚአብሔር በተፈጥሮ አልቆ በክብር የፈጠራት ናት። ምን ያላት ናት? የፈጠራት ናት። ይህን እኮ ነው የሚናገረው። እንቀጥል። ለእናት ለአባቷ የብፅዓት ልጅ ናት፣ የስለት ልጅ ናት። በዚህ መሰረት በእናት በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስተ ሰማያዊ እየተመገበች ኖራለች። እሺ ልዑል እግዚአብሔር ከእናቷ ማህፀን ስለመራ በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈቶ ማህፀን ልማደ አንስ ርስሐተ ኃጢአት የለባትም። ታዲያ ቤተክርስቲያን ምንድን ነው ከዚህ ውጭ የምታስተምሩት ትምህርት? ምን ያላት ናት? በተፈጥሮ አልቆ አክብሮ የፈጠራት ናት። ገጽ ስንት? 28 የፈጠራት ናት። ምንድን ናት? ፍጡር ናት። ምን ነው ገጽ 30 ሲያነቡልን ገጽ 28ን ዘለሉት? መጽሐፉ ያለ እንደሚናገረው ጥንተ አብሶ የለባትም ያለችው እዛም እዚህም ከመርቀት። ሁለተኛ ቅድም ናነሱ ጠይቄ አሁንም ጠይቄ ነው የማቀርበው። ምክንያቱም ድንግል ማርያም ፈጣሪ ናት የሚለው ስላላሳዩኝ የቱ ጋ ነው ገድለ ተክለ ሃይማኖት ላይ የአቡነ ተክለ ሃይማኖት በሕማመ ብድብድ ማረፋቸውን ከክርስቶስ ስቅለት ጋር እኩል ነው የሚለው? እንደ ስቅለቴ ነው የሚለው ወይስ ስቅለቴ ነው የሚለው? አንድ። ሁለተኛ ይህ ሰይጣን ብለው የነገሩት ያ ሰው ሰይጣን ያደረበት ሰው ነው ወይስ በቁሙ ሰይጣን ነው ይላል? እርሱ ነው መረጃውን የጠቀሱት። ገድለ ተክለ ሃይማኖትን የጠቀሱ ምዕራፉን ገልጸው ለሰው ሰይጣን ነው በቁሙ የተጠመቀው፣ ይሄ ሰው አልነበረም ብለው ገልጥ ያሳዩናል። ከዛ ደግሞ ቀጥሎ እንዳሉት ሄዶ በዳውሮና በዛ ሄዶ ስብከት አገለገለ። ይህንም ከገድለ ተክለ ሃይማኖት ያቀርቡናል። ከዛ ወደ ገድለ ክርስቶስ ሰምራ እንመጣለን። አሁን ላቀረበው ሁለቱም ጥያቄ ከገድሉ ከራሱ የእርሶ ምላሽ አልፈልግም። ከራሱ ከገድሉ እያነበቡ ይሄው ከዳውሮ ሄዶ እዚህ ያገለገለበት ይሄ ሰው መጀመሪያ በቁሙ ሰይጣን ነው የሚለው ልቡሳነ ስጋ ይላል ወይስ አይልም? ስጋ የለበሰ ሰይጣን ነው የሚለው ያ ማለት ሰው ሆኖ ግን ሰይጣን ያደረበት ልቡሳነ ስጋ ነው የሚለው ገድለ ተክለ ሃይማኖት ያውም ደብረ ሊባኖስ ገዳም ያሳተሙ ነው የሚለው ወይስ ሰይጣን ነው የሚለው? ሰይጣን አጠመቁት ነው የሚለው? ክፈቱትና ያሳዩን፣ ህዝቡ ይፍረድ። እንደው ዌልካም። አሁን እንቀጥል። እሺ ይቀጥሉ መርጌታ። መልካም ከጀመረበት ልነሳና ስለ ድንግል ማርያም ከተናገረበት አሁን ዘማርያም ገጽ 28ን አንብቦ ገጽ 29ንም አልደረሰም፣ ወደ ሌላው ነው የሄደ። ገጽ 30 ላይ እዚሁ መጽሐፍ ገጽ 30 ላይ ሂድልኝና እንነጋገር። ግድ የለም አሁን ገጽ 30 ላይ ና፣ ገጽ 30 አውጣው። እሺ ታውቁ ይጠቀሙ። እኔ በራሴ መልሳለሁ። ይቀጥሉ። እርሶ ራሱ ያንብቡት። ይቀጥሉ። ደግመህ እንድታነብልኝ በኋላ በአንተ መጽሐፍም ስላለ ገጽ 30 ላይ አንተ ያብራራኸውን እየተናገረ መጣና መጨረሻ ነገሩን ሲቋጭና ሲደመድም ግን ክፉ አሟሟት ሙቶ ነው መጽሐፉን ወደ መቋጫ ያመጣው። ከዚህ ወጥቶ ነው የሚለው ያንን ሲያብራራው አሁን ዘማርያም ሲናገር እንደነበረው አይነት አመጣጥ መጣና ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እሷ ሰው ናት። እቺን ነው የምፈልጋት እኔ። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው ይላል። እንግዲህ ከዚህ የበለጠ ድንግል ማርያምን አምላክ ወደ ማድረግ ያን ያህል ከፍታ መሄድ ምንም ማብራሪያ አይጠበቅብኝም። ሊቃውንት ጉባኤውን ማመን አለብን ካልህ ድንግል ማርያም ሰው ናት ከሰማይ አልወረደችም ብሎ መናገር ድፍረት ነው፣ የማይሰራ ኃጢአት ነው ብለዋል ሊቃውንት ጉባኤው። ስለዚህ ለዚህ ማብራሪያ እንድትሰጠኝ። በተረፈ ገድለ ክርስቶስ ሰምራ ላይ ገድለ ተክለ ሃይማኖት ላይ አለ ያልከውን ከመጽሐፉ አሳየኝ ያልከው መጽሐፎች በሙሉ አሁን ቢሮ ናቸው ያሉት። እዚህ ላይ የሉም። እዚህ ክፍለ ቤቴ መኖሪያ ቤቴ ላይ የሉም። ካስፈለገ አንተም ታውቀዋለህ፣ እንዴት መጽሐፉ እንደሚል አንተም ታውቀዋለህ። ወናሁ ትመጉት በሕማመ ብድብድ ወለዛቲ ማመ ከሬስያ ከመስቅለቴ
እነሆ በክፉ ሞት በተቅማጥ ትሞታለህ። አንዲት ፊደል እንኳን ከግዕዝም በአማርኛም አልሸራረፍኩም። ሳመነዥከው የኖርሁት እጸድቅበታለሁ ብዬም ሳነበው የነበረ አሁን ደግሞ ለመቃወም በደንብ ተዘጋጅቼ የመጣሁበት ስለሆነ አልሳሳትም፣ አልዋሽም፣ ራሴንም እንደዚህ አላረክስም። እነሆ በክፉ ሞት በተቅማጥ ትሞታለህ። ይህችንም ተቅማጥህን እንደ ስቅለቴ እቆጥርልሃለሁ። ለአንተ ብቻ አይደለም፣ በዚህ ገዳም በዚህ ተቅማጥ ለሚሞቱ ሁሉ ነው ብሎታል። ስለዚህ ተቅማጡ እንደ ስቅለት ተቆጥሯል። የክርስቶስ ስቅለት ዓለምን ለመዋጀት ለዓለም ቤዛ ነው የሆነው። እንደ ስቅለት ካለውና ካነጻጸረው የተክልየ ተቅማጥም እንደ ክርስቶስ የክርስቶስን ቤዛነት ያክል ስፍራ አለው ማለት ነው። ሌላው ፈጠን ልበልንህና ሰይጣን የሚለው በቁሙ ሰይጣን ነው ጋኔን ነው ወይስ ልቡሰ ሥጋ ነው ያልኸው? መጀመሪያው እኮ አባታችን አቡነ ተክለ ሃይማኖት ደቀ መዛሙርቶቻቸውን ይዘው ወደ መንገድ ሲሄዱ ከባህር ወጥቶ ጋኔኑ ነው የሚለው። ጋኔኑ በደቀ መዝሙራቸው ላይ አደረ፣ ያዘው፣ እሳቸው ታያቸው። ስለዚህ ጋኔን በሰው ላይ የሚያድር ጋኔን ነው ሲጀመር። አንዳንድ ሰዎች አይ ሰውም እንደ ስራው ሰይጣን ይባላል የሚል መላምት ተሰጥቶበታል። ይሄ ግን ለየት ያለ ነው። ጋኔን በሰው ላይ ያደረ ነው። ስለዚህ እሳቸው ደግሞ አማተቡበት እና ጋኔን በሰው የሚያድር ጋኔን ነው በቁሙ እንጂ ልቡሰ ሥጋ የለም እንደዚህ የሚባል ነገር ጋኔን ነው። ራሱ ቃሉም ጋኔን ነው የሚለው። ይህንን በሚገባ አውቃለሁ፣ እርግጠኛ ነኝ። እኔ ዛሬ ብቻ አይደለሁም፣ በሚቀጥለው ሶፊ ማስረጃችሁን አጠናክራችሁ የሚለ ከሆነ መጽሐፎችን ስብስብ አድርጌ ልቅም አድርጌ ራሷ ቤተክርስቲያኒቱ ያሳተመችው የተስፋንም እንኳን አይደለም ሌላ ግለሰብም አይደለም። አሁን አንተ ቅድም ገርላት በግለሰብ ይታተማሉ፣ መጽሐፈ ግን በግለሰብ አይታተምም፣ ድጓ በግለሰብ አይታተምም። የዜማ መጻሕፍት በቤተክርስቲያኒቱ ብቻ ነው የሚታተሙት። እምሞግት ቤተክርስቲያኒቱ ባዘጋጀችው መጽሐፍ ነው። ስለዚህ እኔ ዝም ብሎ ማንም ነጋዴ ባሳተመው አይደለም። ገድለ ክርስቶስ ሰምራንም የጠቀስኩልህ ቤተክርስቲያኒቱ ራሷ ባሳተመችው ነው።